ታላላቆቹን የአውሮፓ ክለቦች ዕለታዊ የቡድን ዜና ወቅታዊ መረጃዎች ወቅቱ ደግሞ የክረምት የዝውውር መስኮት የሚደረግበት ነው። የክረምት የዝውውር መስኮት እየተካሄዱ ያሉ ዝውውሮችን የተመለከተ ስፖርታዊ ጥንቅሮችን የምታደምጡበት የመረጃ ክፍለ ጊዜያችን የዩቲዩብ ገጻችን ላይ ትገኛላችሁ። ለዚህም ሰዓት የታላላቆቹን የአውሮፓ ክለቦች ወቅታዊም ዕለታዊ የቡድን ዜናና በዝውውር መስኮቱ ላይ የተፈጸሙ ያሉ ዝውውሮችን ጨምሮ በርከት ያሉ ስፖርታዊ ጥንቅሮችንም እንደ ሁልጊዜው ይዘንላችሁ መተናል። ውድ ቤተሰቦቻችን አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። አብዛኛው መረጃዎቻችን የአውሮፓን የዝውውር መስኮትና የተወሰኑ ብቻ ከዓለም ክለቦች ዋንጫ ጋር የተያዘ መረጃ እናደርሳችኋለን። ለየት ባለ የመረጃ ክፍለ ጊዜያችን አንድ የአገር ቤት ጉዳይ እናደርሳችሁና ነው ወደ ባህር ማዶ ስፖርታዊ ጥንቅሮቻችን የምንሻገር። ትልቆቹን ክለቦች በተለየ መንገድ ስናነሳም በተለይም በዝውውር መስኮቱ ላይ እያደረጓቸው ያለው እንቅስቃሴ ለየት ያሉትን ብቻ መርጠን ይዘንላችኋል። በተወዳጁ እንግሊዝ ፕሪሚየር ሊግ ዛሬ የተጠናቀቁ ዝውውሮች አሉ። በየትኞቹ ክለቦች የሚለውን እናነሳለን። በቢግ ሲክስ ክለቦች የመረጃ ክፍለ ጊዜያችን ላይ ወይም ትልቆቹ ስድስቱን ክለቦች በመረጃ ክፍለ ጊዜያችን ላይ ሲቲን አስቀድመን እናነሳና በርከት ያሉ ጥንቅሮችን እናነሳለን። 150 ሚሊዮን ዩሮ ፈሰስ የተደረገበት የሲቲ ቡድን በዓለም ክለቦች ዋንጫ ከ16 ውስጥ መሰናበቱ አነጋጋሪ እንደነበረ ይታወቃል። ተጨማሪ መረጃዎችን እናነሳለን። ነገሮች አልጋ ባልጋ ናቸው ለማለት አሁን ባያስደፍርም ግን ለቼልሲ ፍጻሜ መድረስ አሁን በተሻለ መንገድ ቀላል ሆኗል። ግዙፎቹ ኢንተር ሚላን እና ሲቲ በጊዜ ተሰናብተውለታል። በቼልሲ በኩል የተጠናቀቀ ዝውውር አለ፣ የሚጠበቅ ዝውውር አለ። በጣም አስገራሚ ነው የቼልሲ የዝውውር ፖሊሲና ምናልባት የቼልሲ ደጋፊዎች ተጫዋች ክለባቸው አስፈረመ ሲባል በዚህ ሰዓት ሰርፕራይዝ የማይሆኑ ክለቦች ውስጥ አንደኛው ቼልሲ ነው ማለት ይቻላል። ተጨማሪ መረጃዎችን ግን ለቼልሲ ደጋፊዎች በቡድን ዜናና በዝውውር መረጃ ክፍለ ጊዜያችን እናነሳላችኋለን። ሊቨርፑል አንድ ሽያጭን እየተጠባበቀ ነው ተብሏል። ግን ሽያጩ ትንሽ ወሰብሰብ በማለቱን ዴቪድ ኦርኔስት ያስነብቧል። ከዛ ውጪ 40 ሚሊዮን ፓውንድና መልሶ የመግዛት አማራጭ ያስፈልገኛል ባለው ዝውውርና የሊቨርፑል ቆይታው አጠራጣሪ ስለሆነ ተጫዋች መረጃ ይዘናል። በማንቸስተር ዩናይትድ የመረጃ ክፍለ ጊዜያችን ደግሞ ውድ ቤተሰቦቻችን ክለቡን የሚለቁ ተጫዋቾች ከቋሚ ግዢ ይልቅ የውሰት አማራጮች በርከት ብለውባቸዋል። ለመሆኑም ከማንቸስተር ዩናይትድ ተጫዋቾችን በውሰት ለመውሰድ ጥያቄ ያቀረቡ እነማን አሉ? በቀጣይስ ምን ይጠበቃል የሚለው እናደርሳቸዋለን። ከዛ በተረፈ በማንቸስተር ዩናይትድ በኩል ከአንድ ክለብ ተጫዋች ለማምጣት በሚያደርጉት ጥረት ላይ ክለቡ ተተኪውን ማፈላለጉ ማግኘቱ ለዩናይትድ ጥሩ ድል አምጥቶለታል እየተባለ ይገኛል። በማንቸስተር ዩናይትድ በኩል የቡድን ዜና የዝውውር መረጃ በስፋት ተይዟል። ለዩናይትድ ደጋፊዎችም እንደዚሁ የምናጋራችሁ ይሆናል። አርሰናል 75 ሚሊዮን ዩሮ አካባቢ ወጪ ሊያደርግ ይችላል ተብሏል በአንድ ዝውውር ላይ። የኢብሪቼ ኢዜ ዝውውር የክንፍ ተጫዋቾችን ዝውውር ሂደት አያስቀይርም ወይም የሮድሪጎ ጎኤዝን ዝውውር አያስቀረውም ብሏል ዴቪድ ኦርኔስቲ። ምክንያቱም እናደርሳቸዋለን። ዝውውሩ ውስጥ ከምን ደረሰ የበርካቶች ጥያቄ ነው፣ መልስ ይዘንለታል። በአርሰናልም በኩል ከዕለታዊ የቡድን ዜናችን በተጨማሪ በስፋት ዛሬ ልናደርሳችሁ ወደድነው የዝውውር መስኮቱን እንቅስቃሴ ነው። አዳዲስ መረጃዎችን ስለያዝን እስከ ፕሮግራማችን ፍጻሜ ዛሬም ቆዩ እንላለን። አንድ ሀገራዊ ጉዳይ ስለያዝን ወደ ቤተሰቦቻችን እሱን አስቀድመን እንጀምር። እንደሚታወቀው የኢትዮጵያ ፕሪሚየር ሊግ ለ5 ዓመታት ሙሉ ቴሌቪዥን መብቱ ለሱፐር ስፖርት እንደተሸጠ ይታወቃል። ሱፐር ስፖርት 5 ዓመቱን አጠናቋል። በዚህ መሰረት እንግዲህ ከዛሬ አንስቶ ሱፐር ስፖርት ልዩ የሚባል ጣቢያ በዲኤስቲቪ ላይ እንደማይኖር በኢትዮጵያ ውስጥ ተረጋግጧል። ዲኤስቲቪ በቀጣይ ውድድሩን ለማስተላለፍ እንደማይፈልግና ውሉን የማስቀጠል ፍላጎት እንደሌለው ይፋ ማድረጉ ይታወቃል። ስለዚህ ጉዳይ የተጠየቁት የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ዋና ስራ አስኪያጅ አቶ ክፍሌ ሰይፉ እንደገለጹት አዲስ የውድድር ዘመን ከመጀመሩ በፊት ጨዋታዎችን የማስተላለፍ መብት ለቴሌቪዥን ጣቢያ ለሽያጭ እንደሚያቀርቡት አረጋግጧል። ሲናገሩም ሊጉ በቀጥታ ለማስተላለፍ ከተለያዩ ዓለም አቀፍ ቴሌቪዥን ጣቢያዎች ጋር እየተነጋገርን ነው። የቀጥታ ስርጭቱ በእርግጠኝነት ቀጣይ ዓመት ይኖራል ብለዋል። የትኛው የቴሌቪዥን ጣቢያ የማስተላለፍ መብቱን እንደሚወስድ እስካሁን ላይ መናገር እንደማይችሉ የገለጹት ስራ አስኪያጁ በተለይ የሀገር ውስጥ ቴሌቪዥን ጣቢያዎች የኢትዮጵያ ፕሪሚየር ሊግን በቀጥታ የማስተላለፍ ፍላጎት አላቸው ብለው አስረድተዋል። ይሁንና ለፕሪሚየር ሊጉ የተሻለ ገቢ ለማምጣት ሲባል ከሀገር ውስጥ የቴሌቪዥን ጣቢያዎች ይልቅ ለውጭ ጣቢያዎች ቅድሚያ እንሰጣለን ያሉት ደግሞ የኢትዮጵያ ፕሪሚየር ሊግ እንግዲህ አክሲዮን ማህበር ፕሬዚዳንትና የሊጉ አስተዳዳሪ አካል የሆኑት ናቸው። የኢትዮጵያ ፕሪሚየር ሊግ ግን በቀጣይ የትኛው ጣቢያ ሊገዛው ይችላል የሚለው በራሱ በጣም አጠያያቂ ነው። በተለይም የኢትዮጵያ ፕሪሚየር ሊግ ካለው ተፎካካሪነትና የጨዋታ ሂደት ጋር በተያያዘ ብዙ ቅሬታ ይነሳበታል። ለማንኛውም አቶ ክፍሌ ሰይፈ በቀጣይ አዲስ ጣቢያ ይኖራል ጠብቁን ብለዋል።
ጁላይ 1 ብለን ቀን መቁጠር ጀምረናል በፈረንጆቹ እንደሚታወቀው ይህ ወር ግዙፍ ወር ነው ለፈረንጆች በተለይም በእግር ኳሱ ዓለም ላይ ማለት ነው ትልልቅ ዝውውሮች የሚፈጸሙበት ወር ነው በዚህ ወር ነው አብዛኛው ዝውውር ይጠናቀቃል ተብሎ የሚታሰበው በተጫዋቾች የዝውውር መስኮት እንግዲህ አዲሱን በጀት ነው ዛሬ ጁላይ 1 ስለዚህ ክለቦች በአዲስ በጀት ስር በተለይም ከውጭና ገቢ ጋር በተያያዘ ችግር የገጠማቸውን ያለፈውን ዓመት በጀታቸውን ዘግተው አዲስ በጀት የከፈቱበት ነው በዚህም በርካታ ተጫዋቾች ውላቸው የሚጠናቀቅበት የክለብ አመራሮች ከምንም በላይ ዝውውርን በጥልቀት የሚገመግሙበትና የሚፈጽሙበት የክለብ ደጋፊዎች በዝውውር ጭምጭምታ ዜናዎች አልፎ አሁን እውን የሆነ መረጃ የሚሰሙበት አዲስ በጀት ስለተያዘም ትልቅ ዝውውሮች የሚፈጸሙበት ተብሎ ይጠበቃል ለመሆኑ ክለቦቻችሁ እስከዛሬ በነበረው የዝውውር መስኮት የነበራቸውን እንቅስቃሴ እንዴት አገኛችሁት ከዚህ በኋላ በአዲሱ በጀት ምን እንጠብቅ በየክለቦቻችሁ በተለይ ማስፈረም አለበት ብላችሁ መታሰቡት የክለቦቻችሁን የዝውውር ሁኔታም በሐሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ ክርስቲያኖ ሮናልዶ ከቀናት በፊት ባለፈው ሳምንት በተጠናቀቀው ባለፈው ሳምንት ላይ የሳውዲ ፕሮ ሊግ ከምርጥ 5 ሊጎች ውስጥ ይካተታል እዚህ መጥቶ ያልተጫወተ ነው የሳውዲ ፕሮ ሊግን የሚንቀው አለ ሮናልዶ መረጃውን አደረሰናችሁ ነበር በመተከታተሉት ሁለቱም ጣቢያዎቻችን ላይ ከዛ ደግሞ ክርስቲያኖ ሮናልዶ ወደኋላ መለስ ብለን 2023 ላይ የሳውዲ ፕሮ ሊግ አሁን በማደግ ላይ ነው በምርጥ 10 ውስጥ ይገኛል ብሎ ነበር አል ሂላል በጥሎ ማለፍ ጨዋታ የእንግሊዙን ሲቲ ብቻ አይደለም ወደ ቤተሰቦቻችን ሲቲ የእንግሊዝ ፕሪሚየር ሊግ ክለብ ብቻ አይደለም የአውሮፓ ግዙፉ ክለብ ነው በዚህ ሰዓት ላይ የአውሮፓ ሻምፒዮንስ ሊግ የቅርብ ጊዜ አሸናፊ 4 ተከታታይ ፕሪሚየር ሊግ ዋንጫን ያሳካ ግዙፍ ክለብ ነው ሲቲን አልሂላል አሸንፎት ከውድድር ውጭ እንዳደረገው ይታወቃልና ምናልባት እነ ሮናልዶ ያሉት ነገር አሁን የሳውዲ ፕሮ ሊግ እድገትን ማሳያ ተደርጎ ሊወሰድ ይችላል ወይ መልካታችሁን ልታጋሩን ትችላላችሁ በነገራችን ላይ ሚሊኮቪች ሳቪችም የማንቸስተር ሲቲን ድል በኋላ እስቲ አሁን ድፍረቱ ካላቸው የሳውዲ ሊግንና እኛን መተቸት ካለባቸው አሁን ድፍረታቸውን ማየት ፈልጋለሁ አውሮፓውያን እኛን የሚተቹበት ጊዜ ያበቃ ይመስለኛል ብለዋል ሚሊኮቪች ሳቪችም የሮናልዶን ሐሳብ በብዙ ያጠናከረበትን መግለጫ የሰጠው ሲቲን ከ16 ውስጥ ካሸነፉ በኋላ ምናልባት ያሸነፉበት መንገድ አንድ ለባዶ በፍጹም ቅጣት ምት ምናምን ቢሆን እድል ልንለው እንችላለን ግን አልሂላል ማንቸስተር ሲቲ ላይ 4 ግብን ያስቆጠረበት ሲቲ በተቃራኒ 3 ግብ አስቆጥሮበታልና የግል መልካታችሁን ብታጋሩን በዚህ መረጃ ላይ ደስ ይለናል ያሲን ቦኖ በ25 የዓለም ክለቦች ዋንጫ ላይ ከማንቸስተር ሲቲ ጋር በተደረገው ጨዋታ ብቻ 10 ያለቀላቸው ኳሶችን አድኗል ከቲቦት ኮርቷ እኩል ማለት ነው በዚህ ውድድር ዘመን ከሱ በላይ ያዳነ ግብ ጠባቂ አናገኝም እንዳጠቃላይ በአራት ጨዋታዎች 23 ኳሶችን ማዳን ችሏል የ2022 ዓለም ዋንጫ የሞሮኮ ጀግና እንደነበረ እናስታውሳለን በውድድር መድረኩ ላይ ታዲያ 10 ኳሶችን ከማንቸስተር ሲቲ ጋር በነበረው ፍልሚያ ያደኗል እንደም ኤርሊንግ ብሮት ሃላንድ በብዙ ሲያወድሶ ነበር ግብ ጠባቂውን ሲቲን ማሸነፍ ኤቨረስት ተራራን ያለ ኦክሲጅን እንደመውጣት ነው ብለው ትንሽ ዘና የሚያደርግ መግለጫን የሰጡት ሲሞኔ ኢንዛጊ ያሌላሉ ዋና አሰልጣኝ ሲሞኔ ኢንዛጊ ማንቸስተር ሲቲን ማሸነፍ በቀላሉ የማይቻል ነገር ቢሆንም ማሳካታቸውን ገልጸው ከድሉ በኋላ ቃላቸውን የሰጡት ሲሞኔ ኢንዛጊ ማንቸስተር ሲቲን መግጠምና ማሸነፍ ተራራን ያውም ኤቨረስትን ያለ ኦክሲጅን መውጣት ነው ብለውታል ነገር ግን እኛ አድርገናል ማንቸስተር ሲቲን አሸንፈናል ሲሉ ሲሞኔ ኢንዛጊ በድሉ መኩራታቸውን ተናግረዋል ሙሉ ቡድኑ እንኳን ደስ አላችሁ ሩብ ፍጻሜን መቀላቀል ይገባናል ተጫዋቾቹ እውነተኛ ጀግና ነበሩ ብለዋል ሲሞኔ ኢንዛጊ አሁን ዓላማችን ፍጻሜ ስለመድረስም ነው ብለዋል ከጨዋታው መጠናቀቅ በኋላ ብራዚላዊ ያሊላል ተከላካይ ሬናል ሎዲ ሳውዲ አረቢያ ስንሄድ ለገንዘብ ነው ተብለን ተታቸተን ነበር ሲል ተናግሯል ሳውዲ አረቢያ ስንመጣ ለገንዘብ ነው ተብለን ነበር የሚለው ሬናል ሎዲ ነገር ግን አሁን ገንዘቡንም ወስደን ጨዋታውንም ማሸነፈናል ሲል ተደምጧል ድሉ የሳውዲ አረቢያ እግር ኳስ እድገትና ያሊላልን ጥራት ያሳየ ብሎታል ሬናል ሎዲ ባለፈው ዓመት የፈረንሳይ ክለብ ማርሴይን በመልቀቅ አልሂላልን መቀላቀሉ አይዘነጋም ሮናልዶ ደግሞ ከፍራንስ ሊግ የሳውዲ ፕሮ ሊግ ጠንካራ ነው ማለቱ የቅርብ ጊዜ ተውስታችን ነበር የአንቾሎቲ ልጅ ዴቪድ አንቾሎቲ ህልሜ አሁን ሪያል ማድሪድን በዋና አሰልጣኝነት መምራት ነው ብሏል
በቀጣይነት እንደ እቅድ ከያስኩት ነገር ውስጥ ሪያል ማድሪድን በዋና አሰልጣኝነት ማሰልጠንና አባቴ በሪያል ማድሪድ የጻፈውን ታሪክ እኔ በድጋሚ መጻፍ ፈልጋለሁ ብሏል። አሁን ከብራዚል ብሔራዊ ቡድን ጋር በአሰልጣኝ ስታፍ ውስጥ ተቀላቅሎ እየሰራ ነው። በሪያል ማድሪድ ቤት ምክትል አሰልጣኝ ሆኖ እንዳገለገለ ይታወቃል። በካርሎ አንቸሎቲ ዘመን እቅዴ ያንን ታሪክ በዋና አሰልጣኝነት መድገም ነው ብለዋል። ከሪያል ማድሪድ ዝውውር ጋር በተያያዘ አሁን ጁላይ ወር ገባ። የአልቫሮ ካሪየስን ዝውውር ለመፈጸም ጠንካራ ስራዎችን ለመስራት ማቀዱን ማርካ አረጋግጧል። ቤኔፊካ ከክለቦች ዓለም ዋንጫ መሰናበቱን ተከትሎ ደግሞ እንደ ጥሩ አጋጣሚ ወስደውታል ሪያል ማድሪዶች። ስለሆነም የአልቫሮ ካሪየስን ዝውውር ለመጨረስ ይሄኛውን ወር ይጠቀሙበታል፣ ይሄኛውንም አጋጣሚ ይጠቀሙታል ተብሏል። ጠንካራ ስራውን ሰርቶ ነበር ሪያል ማድሪድ ከቤኔፊካ ጋር ለመስማማቱ እንጂ ተጫዋቹንም በግል አስማምቶት እንደነበረ የሚዘነጋ አይደለም። ለማንኛውም አሁን ሰፊ ጥረት እንደሚያደርጉ ሪያል ማድሪዶች ተረጋግጧል። ምናልባት ለሪያል ማድሪዶች ተጨማሪ መረጃ ለማከል ያክል ብራዚል ተጫዋች ሮድሪጎ ጎኤዝ የዓለም ክለቦች ዋንጫ ጨዋታ ላይ ደስተኛ ለመሆኑ ተረጋግጧል። 100% ከታማኝ ምንጮች የተረጋገጠ ነው። ሎስ ብላንኮች ማስታንቱኖን ከሪቨር ፕሌት አምጥተዋል። እንደገና ደግሞ የኬንያን ምባፔ መመለስ ብዙ ነገር ብቻ ይሄን ተጫዋች ቡድኑ እየቀነሰው ይገኛል። በሌላ በኩል የቡድኑ የኋላ መስመር ተጫዋች ዴቪድ አላባ በሪያል ማድሪድ ያለው ውል እስከሚጠናቀቅ በክለቡ መቆየት እንደሚፈልግ ተናግሯል። ግን የሱም ቆይታ እርግጥ እንዳልሆነ ማርካ ያይዞ ዘግበዋል። የኢንተር ሚላኑ ፕሬዝዳንት ማሮታ ያንድን ተጫዋች ንግግር ተርጉመውታል። ምናልባት ክለብ ውስጥ ሌላ ውዝግብ እንዳይፈጠር ተሰግቷል። በማለዳው መረጃችን በስፋት ተከታተላችሁታል ብለን እናስባለን። የላውታሮ ማርቲኔዝን ከጨዋታው መጠናቀቅ በኋላ ያለውን መግለጫ ሰጥተን አድርሰናችሁ ነበር ለእናንተ ወደ አድማጮቻችን። ላውታሮ መቆየት ለማይፈልጉ ተጫዋቾች ያስተላለፈው መልእክት ላይ ላውታሮ ስም አልጠራም። እኛም በመረጃችን ብላልባት ከተከታተላችሁ ስም እንዳልጠራ ነግረናችኋል። ወይም ስም አልጠራም። እንዳጠቃላይ ክለቡን መልቀቅ የሚፈልግ ለዚህ ማሊያ መጫወት የማይፈልግ ተጫዋች ካለ ክለቡን ለቆ መሄድ ይችላል። ሐሳብ ከሌላችሁ ከዚህ ክለብ ጋር ለመቆየት አሁኑን ውጡ ብሎ ነበር ላውታሮ ማርቲኔዝ። ታዲያ የኢንተሩ ፕሬዝዳንት ማሮታ መልእክቱ በቀጥታ ለአንድ ተጫዋች ነው። እሱም ለሃካን ቻሉንጉሉ ነበር። ሃካን ጋር እንነጋገራለን፣ ለመለየት ሁኔታዎች ካሉ ያለምንም ችግር እናደርገዋለን ብለዋል ማሮታና ላውታሮ ማርቲኔዝ ስም ባልጠራበት የብስጭት መግለጫው። እሳቸው ግን መልእክቱ ለሃካን ቻሉንጉሉ ነው ብለዋል። ፉልሃም ተጫዋች ለማዞር ጠንካራ ስራዎችን እየሰራ ነው። ናይጄሪያውን የጌንክ የአጥቂ ስፍራ ተጫዋች ቱሉ አርኩዴሪን ለማስፈረም ፍላጎት እንዳላቸው ተረጋግጧል። ዘሰን ስፖርት አረጋግጧል። ነገር ግን ኤስ ሚላንም ስሙ ከዚህ ተጫዋች ጋር በስፋት እየተያዘ ቢሆንም ፉልሃሞች ዝውውሩን በፍጥነት ለመጨረስ ስራዎችን እየሰሩ መሆኑን ዘሰን ስፖርት አረጋግጧል። ዊል ፍሬድ ኒዲዲ የ28 ዓመቱ የሌስተር ሲቲ አማካይ ስፍራ ተጫዋች 9 ሚሊዮን ፓውንድ ብቻ የዝውውር ሂሳብ ተለጥፎበታል። ምክንያቱ ደግሞ ሌስተር ሲቲ ከፕሪሚየር ሊጉ መውረዱን ተከትሎ የዋጋ ቅናሽ እንዳጋጠመው ይታወቃል። ስለዚህ ከወረደ ክለብ ተጫዋች መግዛት አንዳንድ ጊዜ አድቫንቴጁ ያው የዝውውር ሂሳባቸው ስለሚቀንስ ነው። ስለዚህ ከሌስተር ሲቲ ዊልፍሬድ ኒዲዲን የፈለገ ማንኛውም ክለብ 9 ሚሊዮን ፓውንድ ካቀረበ ተጫዋቹን የግሉ ማድረግ ይችላል። ክሪስታል ፓላሶች የክለባቸው ሪከርድ በሆነ ዋጋ በ55 ሚሊዮን ፓውንድ ከተጨማሪ ቦነስ ጋር ከስፖርቲንግ ሊዝበን ኦስማን ዲኦሜንዴ ለማስፈረም ድርድር እያደረጉ ነው። በእርግጥ ሙሉ ገንዘቡን ይከፍላሉ ተብሎ ባይታሰብም ግን ሪከርድ የሆነ ገንዘብ ስለመሆኑ ምንም ጥርጥር የለውም። በቀጣይነት ምን ያህል ርቀት ክሪስታል ፓላስ ይሄዳሉ የሚለው ይጠበቃል። ማርክ ጉዬ በክለቡ ያለውን ኮንትራት እንደማይፈርምላቸው ቃል ገብቷል። ስለዚህ በቀጣይ ዓመት ተጫዋቹን በነፃ አሊያም አሁን በዚህኛው ክረምት በዝውውር ሂሳብ ሊሸጡት ይችላሉ። ማርክ ጉዬም ፈላጊው ሊቨርፑል ነው። ከሰሞኑም ድርድሮች እንደቀጠሉ ናቸው። የሱ ተተኪ ለማድረግ ነው ኦስማን ዲዮሜንዲን ከስፖርቲንግ ሊዝበን ለማምጣት ጥረት እያደረጉ ያሉት። እንደሚታወቀው ክሪስታል ፓላስ የኤፋ እስካልከለከለው ወይም እስካልሰረዘው ድረስ በቀጣዩ ውድድር ዓመት በኤሮፓ ሊግ እንደሚሳተፍ ይታወቃል። ወልቭስ በውሰት ያመጡትን ጀርገን ስትራንድ ላርሰንን ውል ቋሚ ለማድረግ ከስምነት ደርሷል። እስከ 2029 በክለቡ ይቆያል። በአንድ ዓመት የሚቆየው ውሰቱል ነበረ ወልቭሶች የግላቸው ያደረጉት። ስትራንድ ላርሰን በመጣበት ዓመት እጅግ በጣም አስደናቂ የሚባል ጊዜ ለማሳለፉን ተከትሎ በቀጥታ ቋሚ ለማድረግ ወስኗል። የቪቶር ፔሬራ ቡድን በጣም አስደናቂ ውድድር ዓመትን ሲያሳልፍ የዚህ ተጫዋች ሚና ትልቅ ነበረ። ጀርገን ስትራንድ ላርሰን በወልቭስ እስከ 29 የሚቆይ ይሆናል።
ኒካስል ዩናይትድ ድርድር እያደረገ እንደሆነ ይታወቃል ጄምስ ትራፎርድን ከበርንሌ ለማምጣት ነገር አሁንም ጠንከር ያለ ድርድር ስለገጠመው እስካሁን ሊፈጸም ያልቻለ መዝውውሩ ያው ኒክ ፖፕ ደግሞ ክለቡን ይሰናበታል ለመሆኑ ሁለቱ ክለቦች እንዴት ያለ ሲዝን እናሳልፈዋል የሚለውን እንመልከት ፖፕ ወደ 28 ጨዋታዎችን አድርጓል እንደዚሁ በተቃራኒው ደግሞ ከበርንሌ ጋር ወደ 45 ጨዋታ አድርጓል ያው የሻምፒዮንሺፕ ጨዋታዎች 46 እንደሚጠጉ ይታወቃልና በጨዋታ ረገድ ያው ሰፊ ልዩነት አለ ከፕሪሚየር ሊጉ ጋር ግን እንደ አጠቃላይ በቁጥር እንገምግማቸው ሁለቱን የተጫወቱበትም ደቂቃ ያው ለመግለጽ ያስቸግራል የተለያየ የጨዋታ ብዛት ስላላቸው ረጃጅም ኳሶችን በማቀበል ስኬት ካየን ትራፎርድ የተሻለ ነው 4.64 በጨዋታ ረጃጅም ኳሶችን በስኬት ያቀብላል ኒክ ፖፕ ግን ወደ 2.82 ብቻ ነው ቁልፍ ኳሶች ላይ ኳስን ወጥቶ በማዳን ኒክ ፖፕ ይሻላል በጨዋታ በአማካይ 1.11 ኳሶችን ከሜዳ ክፍሉ ወይም ከግብ ጠባቂነት ቦታ ወጥቶ ያድናል በበርንሌው ግብ ጠባቂ ትራፎርድ በኩል 0.42 ብቻ ነው በዚህ ፖፕ የተሻለ ነው ለኒካስል ዩናይትድ ከዛ ውጪ ደግሞ የሙከራዎችን ላይ በተለይም ኳስን የማዳን ንጻሬን ካየን 0.96 ኒክ ፖፕ የተሻለ ነው በትራፎርድ በኩል 0.71 ነው በክፍት ጨዋታም ኳስን በፍጥነት ማስጀመር ግን ካየን ትራፎርድ የተሻለ ነው 28.33 በመቶ ኳሶችን በፍጥነት ያስጀምራል በተቃራኒው ፖፕ ደግሞ 22.25 ነው ለማንኛውም ግብ ጠባቂው ለማስፈር የሚደረገው ጥረት አሁንም መቀጠሉን ስካይ ስፖርት ያስነበበዋል ማይሰር ሲቲዎች 150 ሚሊዮን ዩሮ በጁን ወር ብቻ አውጥተዋል በ10 ቀን የዝውውር መስኮቱ ላይ ማለት ነው ከጁን 1 እስከ ጁን 10 ባለው 4 ተጫዋቾችን አስፈርመው ወደ ዓለም ክለቦች ዋንጫ ያመሩ ግን ይህ ጥራት ያለው ዝውውር ቢፈጸምም ሲቲን ግን ከ16 ውስጥ ንቅንቅ ሊያደርገው አልቻለም በሳውዲው ሀያል ክለብ አል ሂላል ከውድድሩ መሰናበቱን በማለዳው መረጃችን በስፋት አድርሰናችሁ ነበረ 150 ሚሊዮን ዩሮ ያወጣው ሲቲ ወደ እንግሊዝ ይመለሳል ፔፕ ጋርዲዮላ ከጨዋታው መጠናቀቅ በኋላ ራሳቸውን መቆጣጠር አልቻሉም ነበር በተለይም ከዳኛው ጋር የገቡበት ሰጣ ገባ ቀላል የሚባል አይደለም የቃላት ሽኩቻ ውስጥ ገብተው ነበረ ምናልባት ጨዋታውን የተከታተላችሁ የሲቲ ደጋፊዎች ለውጤት ማጣት አልቢትሩ ወይንስ ክለባችሁ ሲቲ የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ ልታረሱን ትችላላችሁ ፔፕ ጋርዲዮላ በዚህ ሲዝን ያለ አንድ ዋንጫ አጠናቀቁ ይህ በሳቸው ያሰልጣኝነት ዘመን ለመጀመሪያ ጊዜ ነው ያለ ክለቦች ዋንጫ ውድድር ውጭ ሆኑ ሻምፒዮንስ ሊግ አመልጧቸዋል ፕሪሚየር ሊግ በሊቨርፑል ተነጠቁ ካራባኦ ካፕ ጭራሹንም አልነበሩበትም ኤፍኤ ካፕ ግን ፍጻሜ ቢደርሱም በክሪስታል ፓላስ በዌምብሌ የተሸነፈው ዋንጫውን እንዳጡት የሚዘነጋ አይደለም የማንቸስተር ሲቲ ከአልሂላል ጋር ተደርጎ በጥሎ ማለፍ ጨዋታ 4-0 ከተሸነፉ በኋላ በጉዳት ምክንያት ወሳኝ ተጫዋቹን አጥቶ ወደ ሜዳ የገባው አልሂላል ታሪካዊ ድልም ነበረ ከጨዋታው በኋላ አሰልጣኝ ፔፕ ጋርዲዮላ ሐሳባቸውን ሰጥተዋል የተፈጠረው ነገር ጤናማ አይደለም አልሂላል ጥሩ ነበሩ ትልቅ ችግር ፈጥረውብናል ብለዋል አሰልጣኝ ፔፕ ጋርዲዮላ በክለቦች ዓለም ዋንጫ ውድድር ታሪክ የገጠማቸው የመጀመሪያው ሽንፈት እንደሆነ ይታወቃል ፔፕ ጋርዲዮላ በውድድሩ ታሪክ 3 ክለቦችን ሲመሩ አጠቃላይ 11 ጨዋታ አድርገው የተቆጠረባቸው 4 ግብ ነበረ ግን በአልሂላሉ ጨዋታ ብቻ 4 ግብ ተቆጥሮባቸዋል በተጋጣሚያቸው ላይ 38 ጎል ያስቆጠረው ፔፕ ጋርዲዮላ አሁን ላይ በአልሂላል አንድ ጨዋታ ብቻ 4 ግብ መቆጠሩ አነጋጋሪ ሆኗል በነገራችን ላይ እሳቸው ከጨዋታው በፊት ሁሉም ክለብ አደገኛ ነው ብለው ማስጠንቀቂያ ሰጥተው ነበር ትላንትም በዚህ ሰዓት በነበረው መረጃችን ላይ ይሄን ጉዳይ አንስተንላችሁ ነበር ጋርዲዮላ የፈሩት አልቀረላቸውም አሁን ባለም ክለቦች ዋንጫ ነገሮች ለሳሚዎቹ በጣም የተሻሉ የሆነ ይመስላል በተለይም ባለም ክለቦች ዋንጫ ፍጻሜ ለመድረስ ነገሮች ቀለል ብለዋል ለቼልሲ አሁን የሚገጥሙት ፓልሜራስን ነው በሩብ ፍጻሜ ቀጥሎ በግማሽ ፍጻሜ የሚገጥሙት የፍሌሜንሴና የአልሂላልን አሸናፊ ነው ኢንተርና ሲቲ በጊዜ ተሰናብተውላቸዋል ምናልባት በርካቶች የጠበቁት ኢንተርና ሲቲ ሩብ ፍጻሜ ይደርሳሉ በሚል ነበር ኢንተር ፍሌሜንሴን አሸንፎ ሲቲ አልሂላልን አሸንፎ ግን ሁለቱም ግዙፍ ክለቦች ተሰናበቱ ስለዚህ ለቼልሲ ሁለቱን እንደማይገጥም 100% ተረጋገጠ ፓልሜራስን ካሸነፈ ለፍጻሜ ለማለፍ የሚገጥመው የፍሌሜንሴና የአልሂላልን ተጋጣሚ አሸናፊ ይሆናል ማለት ነው ይህ ለቼልሲ ቀላል ቢሆንም ግን አልሂላል ማለት ምናልባትም ፍሌሜንሴንን ተተነው አልሂላል ግማሽ ፍጻሜ ደረሰ ብንል ሲቲን ያሸነፈ ሪያል ማድሪድን ነጥብ ያስጣለ ቡድን ነውና ለቼልሲም ቀላል ይሆናል ተብሎ ላይታሰብ ይችላል
ጆ ፔድሮ የሕክምና ምርመራውን በሀገር አሜሪካ በተሳካ ሁኔታ አጠናቋል። የ23 ዓመቱ የፊት መስመር ተጫዋች ጆ ፔድሮ በ55 ሚሊዮን ፓውንድ የወደፊት ሁኔታው እየታየ በሚጨመር 5 ሚሊዮን ፓውንድ አጠቃላይ 60 ሚሊዮን ፓውንድ ከለመዱትና ከሚወዱት ክለብ ብራይተን እንዳስፈረሙት ይታወቃል። እስከ 2032 በቼልሲ ይቆያል። ኮንትራቱን በዛሬው ዕለት ይፈርማል። ልክ ፊርማውን ፈርሞ ቼልሲዎች በይፋ ሲያስተዋውቁት እኛ እንነግራቸዋለን። አንድ ተጫዋች ግን የሕክምና ምርመራውን በተሳካ ሁኔታ አጠናቀቀ ማለት በሌላ አማርኛ የቀረው ነገር ዝውውሩን ይፋ ማድረግ ብቻ ነው። ቼልሲዎች ልክ ይፋ እንዳደረጉት ይህንን ዝውውር ለቼልሲ ደጋፊዎች እንዲሁም እናጋራቸዋል። በዝውውር መስኮቱ ንቁ ተሳትፎን በማድረግ ላይ የሚገኘው ቼልሲ ሊያም ዴላፕን ሲያስፈርሙ ለጆዋ ፔድሮና ጄም ጊተንስ ዝውውር እንግዲህ ለማጠናቀቅ መቃረባቸው ቼልሲ በቀጣይም በዝውውር መስኮቱ ላይ የነቃ ተሳትፎን ማድረግ እንደሚችል ያሳየ ነው። ቼልሲ በዝውውር መስኮቱ በሰሩት ስራ ደስተኞች መሆናቸውን ሲገልጹ የአዲስ ተጫዋቾች ፊርማ በሚለቁ ተጫዋቾች ላይ የተመሰረተ እንደሚሆን ተገልጿል። በዝውውር መስኮቱ ክለቡን ይለቃሉ ተብሎ የሚጠበቁ ተጫዋቾች በመኖራቸው ምክንያት አዲስ ተጫዋች አሁንም ቦታ ይኖረዋል እየተባለ ነው። ይህንም ተከትሎ ቼልሲ የዝውውር መስኮቱ ከመዘጋቱ በፊት ተጨማሪ ተጫዋቾችን ያስፈርማል ተብሏል። ሰማዮቹ አሁን ላይ በዝርዝራቸው ይዘው የሚገኙ ተጫዋች አሌሃንድሮ ጋርናቾ፣ ኩዱስ፣ ሁጎ ኤኪቲኬ ይገኙበታል። በተጨማሪም ቼልሲ የመሃል ተከላካይ ሊያስፈርሙ እንደሚችሉ ዘ አትሌቲክስ ያረጋግጥ። ቼልሲ ስሙ ምንም እንኳን ከአርጀንቲና የግብ ጠባቂ ኤሜናሎ ማርቲኔዝ ጋር ቢያያዝም ለተጫዋቹ ፍላጎት እንደሌላቸው ግን ይፋ ተደርጓል። ግን ቼልሲ አሁንም ተጫዋች አዘዋውሮ አልጨረሰም። ሊቨርፑል የሚያደርገውን አጥቂ የማምጣት ሂደት የግዴታ የዳርዊን ኑኔዝ ሽያጭ ላይ ይወሰናል ብለዋል ዘ አትሌቲክ። ሊቨርፑልና ናፖሊ ድርድር ላይ እንዳሉ ይታወቃል በዚህ ተጫዋች ዝውውር ጉዳይ ላይ። ስለዚህ ሊቨርፑል ቀጣይ 9 ቁጥር አጥቂ ከማምጣቱ በፊት የዳርዊን ኑኔዝን ጉዳይ ልባት መስጠት ይፈልጋል። የዘ አትሌቲክ አምደኛው ዴቪድ ኦርኔስቴ በናፖሊና በሊቨርፑል መካከል ዳርዊን ኑኔዝን ለማስፈረም የሚደረገው ድርድር እስከዚህ ሰዓት ድረስ በክፍያ ጉዳይ ከስምምነት አልተደረሰም ብለዋል። ሊቨርፑሎች እሱን መሸጥ ይፈልጋሉ። በሽያጩ ማግስት ደግሞ አጥቂ እንደገና ደግሞ የክንፍ አጥቂዎችን ማምጣት ይፈልጋሉ። እናም የዳርዊን ኑኔዝን ጉዳይ መፍትሄ ለመስጠት በሊቨርፑል በኩል ጥብቅ ስራዎች እየተሰሩ ሲሆን የሊቨርፑል ቀጣይ ኮንትራቶችን ወይም አዲስ ዝውውሮችን ከመስማታችን በፊት ግን የሚለቁ ተጫዋቾችን መረጃ ልንሰማ እንችላለን ብለዋል። በ21 ዓመት በታች የአውሮፓ ዋንጫ ውድድር ኮከቦን ያጠናቀቀው ሃርቪ ኤሊዮት የበርካታ ክለቦችን ቀልብ እንደሳበ ተነግሯል። ተጫዋቹ በእርግጥ ሊቨርፑልን ለመልቀቅ መወሰኑ ይታወቃል። ያውም ዋስትና እንደሚሰጡትና እንደማይሰጡት ካረጋገጠ በኋላ ነው። ሊቨርፑል ደግሞ ያንን አይሰጠውም። ሊቨርፑል ታዲያ አሁን ያቀደው እቅድ 40 ሚሊዮን ፓውንድና መልሶ የመግዛት አማራጭ እንዲካተት በሆነ ውል ተጫዋቹን ለመሸጥ አቅደዋል። በውል ውስጥ የመግዛት አማራጭ የማይካተት ከሆነ ግን ሊቨርፑል 50 ሚሊዮን ፓውንድ የሚጠጋ ገንዘብ ይፈልጋል። በውሉ 3 ዓመት የሚቀረው ሃርቪ ኤሊዮት በቀጣይ በቋሚነት መጫወት መፈለጉ ደግሞ ከሊቨርፑል መውጫው በር ላይ እንዲቆም እንዳደረገው ይታወቃል። ሊቨርፑሎች በሱ ቦታ ላይ ሳላህን ያጫውታሉ። አሁን ደግሞ ሁለገቡን ፍሎሪያን ቬርዝን አምጥተዋል። ኮዲ ጋክፖ አሉ እዚህ ዝውውር ውስጥ። ዲያዝ ቆይታቸው ባይረጋገጥም የዲያጎ ጆታም ነገር አለና ቦታው ትንሽ ተጨናንቋል እዛ አካባቢ። የዚህ ተጫዋች ሽያጭ የሚቀር አይመስልም። ሌላኛው በሊቨርፑል ቤት ቆይታው እርግጥ ያልሆነው ዋታሩ ኢንዶን በተመለከተ ወደ ሊቨርፑል ስመጣ ህልሜ ፕሪሚየር ሊግን ማሳካት ፈልጌ ነበር። እግር ኳስ የምጫወተው ዋንጫ ለማሸነፍ ብቻ ነው ብሏል። ይህ የልዩ ነገር መጀመሪያ እንደሆነ ተስፋ አደርጋለሁ። ብዙ ዋንጫዎችን ማሸነፍ ፈልጋለሁ። የካራባው ካፕ ዋንጫ በመጀመሪያ ውድድር ዘመንና በሊግ ደግሞ ሁለተኛ ጊዜን አሸንፍ ያለው። እናም ደጋፊዎች በበለጠም ለማግኘት ጓጉቻለሁ ቀጣይ ዓመት ብሏል። ሊጉን ማሸነፍ ለሊቨርፑል ደጋፊዎች ትልቅ ትርጉም እንዳለው አውቃለሁ። ምክንያቱም ሊቨርፑል 19 የፕሪሚየር ሊግ ዋንጫ ነበሩት። ከዩናይትድ ጋር መስተካከል ነበረበት፣ አሳክተነዋል ብለዋል። በየዓመቱ ዋንጫ እናሸንፋለን፣ ተጨማሪ ዋንጫዎችንም ማሸነፍ እንደምንቀጥልና ብዙ ምርጥ ጊዜዎችም እንደሚኖሩን ተስፋ አደርጋለሁ ብለዋል። የዚህ ተጫዋች የሊቨርፑል ቆይታ እስከዚህ ሰዓት ድረስ 100% እርግጠኛ ሆኖ መናገር ባይቻልም ተጫዋቹ ግን አሁንም ዋነኛ ፍላጎቱ በሊቨርፑል መቀጠል መሆኑን አስታውቋል። ሊቨርፑሎች በቀጣይ ከሚያመጣቸው ተጫዋች ጋር በተያያዘም የዚህ ተጫዋችም ቆይታ ጉዳይ እልባት ይሰጠዋል ተብሎ ይታሰባል። ብሬንትፎርድ አንቶኒ ሚላቦንን ለማስፈረም የተስማሙ ሲሆን ይህም የብሪያን መቤሞ ተተኪ ይሆናል ተብሎ ይታሰባል። በአጨዋወት ደረጃ በጣም የተቃረቡ ናቸው። ሚላቦን ከሳጥን ሳጥን የሚጫወት ሚና ወስዶ የሚጫወትና በ10 ቁጥር ቦታ ላይ ደግሞ የተለየ ሚና አለው። ሆኖም ብሬንትፎርድ የብሪያን መቤሞ ምትክ ከፍራንስ ሊጋ ለማግኘት እንግዲህ አሁን ጠንካራ ስራዎችን እየሰሩ ነው ይላል የዘ አትሌቲክ ዘገባ።
ታዲያ ማንቸስተር ዩናይትድ ብሪያን ምቤሞን ለማግኘት አንደኛው አቋራጭ መንገድ እንዳለ ማሳያ ነው። አንድ ክለብ የተጫዋችን ተተኪ ሲያመጣ በእርግጥ ምክንያቱ ተጫዋቹን ሊሸጥ ብቻ ባይሆንም ግን ይህ ዝውውር የሚፈጸም ከሆነ ለዩናይትድ ብሪያን ምቤሞ በጣም እየቀረበ የመጣ ይመስላል። በእርግጥ ተጫዋቹ ቅርብ ነው፣ የራቀው ብሬንትፎርድ እንደሆነ ይታወቃል። ከብዙ አማካዮች ጋር ስሙ እየተነሳ የሚገኘው ማንቸስተር ዩናይትድም አሁን ደግሞ ስማቸው ከስፔናዊ ፋቢያን ሩዝ ጋር እየተገናኘ ይገኛል። ግን ፓሪስ ሰን ዠርሜን በቀላሉ ይህን ተጫዋች ይለቀዋል ተብሎ አይታሰብም። ዩናይትድ ግን የአማካይ ስፍራቸው ላይ እነ ኤደርሰንን በዝርዝራቸው ውስጥ ይዘው ስራዎችን እየሰሩ እንደሆነ ይታወቃል። የአታላንታውን አማካይ ስፍራ ተጫዋች ማለት ነው። አሁን ደግሞ ፋቢያን ሩዝ ጋር ስማቸው ተይዟል። ምናልባት አንድ ጥያቄ ሊነሳ የሚችለው የፋቢያን ሩዝ ዕድሜ 29 ነው። ውድ ቤተሰቦቻችን ይህ ደግሞ በቀጣይ በፕሪሚየር ሊጉ ቢመጣ እንኳን ለዩናይትድ በ90 ደቂቃ እንደ ሲቲ ያሉ ክለቦች አርሰናል፣ ሊቨርፑል፣ ቼልሲን ቶተንሃምን ለሚገጥም ቡድን ጠንካራ ድጋፍ ይሰጣሉ የሚለው ደግሞ በትልቁ የሚጠበቀው ጉዳይ ነው። በዩናይትድ ቤት ግን ዛሬ ስሙን ከሰማናቸው ተጫዋቾች አንደኛው ሆኗል። ማርከስ ራሽፈርድ ማንቸስተር ዩናይትድን የሚለቅ ከሆነ ከእንግሊዝ ውጪ ወደሆነ ሊግ ማምራት ነው ዋነኛ ፍላጎቱ። ማንቸስተር ዩናይትድ ተጫዋቹን መሸጥ የሚፈልጉ ሲሆን ራሽፈርድ በበኩሉ በውሰት ወይም በተጫዋች ቅያሬ አካል በመሆን ለመልቀቅ ዝግጁ ነው ተብሏል። የ7 ዓመቱ ማርከስ ራሽፎርድ ዋንጫ ለመፎካከር የሚያስችል ትልቅ ክለብን መቀላቀልና በ2006 የዓለም ዋንጫ ሀገር እንግሊዝን መወከል ይፈልጋል። አሁን ላይ ለማርከስ ራሽፎርድ እየቀረበ የሚገኘው ጥያቄ ከግዢ ይልቅ ውሰት መሆኑ ደግሞ ለዩናይትድ በጣም አስቸጋሪ ሆኖበታል። ማንቸስተር ዩናይትድ በቀጣይም ተጨማሪ አጥቂ ለማስፈረም ከተጫዋች ሽያጭ ገንዘብ መፈለጉ ደግሞ ሌላ ሂደቱን ውስብስብ ያደረገበት ነው። ዩናይትድ መሸጥ ብቻ ነው የሚፈልገው፣ ክለቦች በውሰት ይፈልጉታል። ባየር ሙኒክም ስሙ እየተያዘ ይገኛል። ከዚህ በፊት ኒኮ ዊሊያምስ፣ ራፋኤል ሊያው እና ብራንደል ባርኮላ ጋር ስማቸው ሲያዝ የቆየው ሞኒኮች አሁን ላይ የራሽፈርድንም ጉዳይ በቅርበት እየተከታተሉት ነው ተብሏል። ማርከስ ራሽፈርድ ልቡ ያለው ባርሴሎና ነው ቢባልም ከባርሴሎና ውጭ ግን ሌሎችንም ክለቦች ሊቃኝ ይችላል። በተለይም ባየር ሙኒክ ፍላጎቱ ጠንከር ብሎ የሚመጣ ከሆነ ዩናይትድ ገንዘብ እስካገኘ ድረስ ችግር የለበትም። ራሽፈርድ ምናልባትም የባርሳ ጉዳይ ካልተሳካ ሌላኛውን ግዙፍ ክለብ ባየር ሙኒክን ሊመለከት ይችላል። ባየር ሙኒክ ሌሮይ ሳኔን አጥቷል። ኪንግስሊ ኮማንን ደግሞ በቀጣይ ለገበያ አቅርቦ ግዢ እየተጠባበቀ እንደሆነ ይታወቃል። ዩቬንቱስ ከጄደን ሳንቾ ጋር የሚያደርጉት ውይይት እንደቀጠለ ነው ተጫዋቹን ለማስፈረም። አሁንም ግን አንድ ትልቅ ችግር አለ። ከዩናይትድ 25 ሚሊዮን ፓውንድ በላይ የጄደን ሳንቾ ሳምንታዊ ደሞዝ ሊቀነስ ግድ ይላል ብለዋል። ናፖሊ ከዝውውር ወጥቷል። ፌነርባቼም ስሙ ነበረ ግን ስራዎችን እየሰራ አይደለም። አሁን የጣሊያኑ ክለብ ዩቬንቱስ አለ። ምን ያህል ርቀት ድርድሩ ላይ ገፉበታል የሚለው ሲጠበቅ ዩናይትድ 25 ሚሊዮን ፓውንድ ላቀረበ ማንኛውም ክለብ ለመሸጥ ዝግጁ ነው። ጄደን ሳንቾ እስካሁን መዳረሻውን በተመለከተ ያለው ነገር እንደሌለ ደግሞ ስካይ ስፖርት አስነብበዋል። ምንም እንኳን ከፍሊክስ ንሜቻ ጋር ማንቸስተር ዩናይትድ ስሙ ቢያያዝም በማንቸስተር ዩናይትድ እና በተጫዋቹ ወኪሎች መካከል ምንም አይነት ድርድር አልተካሄደም፣ ውይይት አልተደረገም። ሆኖም ቦሩሲያ ዶርትመንድ ይህን የ4 ዓመቱን ተጫዋች በዚህ ክረምት ከክለቡ እንዲወጣ ለመፍቀድ ምንም ፍላጎት እንደሌላቸው ዘ አትሌቲክ አረጋግጧል። ምናልባት የዩናይትድ ጥያቄ ጠንክሮ የሚመጣ ከሆነ ግን ሌላ ትልቅ የዝውውር ሂሳብ ሊጠይቁበት ይችላሉ ተብሎ ይታሰባል። ቦሩሲያ ዶርትመንዶች ግን ዋነኛ ዕቅዳቸው ተጫዋቹን ለ1 ዓመት በክለቡ ማቆየትና ቀጣይ ክረምት ላይ በትልቅ ዋጋ የመሸጥ ዕቅድ ነው ያላቸው ብሏል። ዘ አትሌቲክ መረጃውን ይዞት ወጥቷል። በማንቸስተር ዩናይትድ ጋር ስሙ ቢያያዝም እስካሁን ዩናይትድ ድርድር አላደረገበትም። አንቶኒ ከሪያል ቤትስ ጋር የሚያደርገው ድርድር ቀጥሏል። ነገር ግን የቤትስ ስፖርቲንግ ዳይሬክተር ማኑ ፋርጆዱን ይህን የ5 ዓመት ተጫዋች በቋሚነት መግዛት ፍላጎታቸው ላይ የዩናይትድ የሽያጭ ደሞዝ መቀነስ የሽያጭ ሂሳብ መቀነስ የአንቶኒ ደሞዝ መቀነስን ይፈልጋሉ ተብሏል። ማንቸስተር ዩናይትድ የአንቶኒን ደሞዝ እየሸፈነም በውሰት ከዚህ በኋላ መስጠት አይፈልግም። ይልቁንስ ከሪያል ቤትስ ጋር ተደራድሮ መሸጥ በሪያል ቤትስ በኩል ዝቅተኛ ገንዘብ የሚቀርብ ከሆነ ዩናይትድ ከወደፊት ሽያጩ ላይ አሊያም ደግሞ እየታየ በሚጨመር ገንዘብ ካሁን ቋሚ ሽያጩ ላይ ቀንሶ መሸጥ ይፈልጋል ተብሏል። ከሪያል ቤትስ ውጪ በአንቶኒ ጉዳይ ላይ በፍላጎት ደረጃ እንጂ ይፋዊ ስራ የሰራ አንድም ክለብ የለም። በአንቶኒ ጉዳይ ላይ አሁን ከዩናይትድ ጋር ድርድር እያደረገ የሚገኘው ብቸኛው ክለብ ሪያል ቤትስ ነው።
2016 በፈረንጆች አቆጣጠር ማይሰር ዩናይትድ ስዊድናዊን አጥቂ ዝላታን ኢብራሂሞቪችን የግሉ ያረጋበት ጊዜ ነበረ 53 ጨዋታ አድርጎ 29 ግቦችን 3 ዋንጫዎችን ከዩናይትድ ጋር አሳክቷል በነገራችን ላይ ማርከስ ራሽፎርድ በ2022-23 የውድድር ዓመት 30 ግቦችን ለዩናይትድ በሁሉም መድረክ አስቆጥሮም ከሰር አሌክሳንደር ቻክማን ፈርጉሰን ጡረታ መውጣት በኋላ በአንድ የውድድር ዘመን ለዩናይትድ በርካታ ግብ ያስቆጠረው እሱ ነበር 30 ቀጥሎ የምናገኘው ዝላታን ኢብራሂሞቪች 28 ግብ ከዛ ሮናልዶ ወደ 27 ግብ አስቆጥሯል ከፈርጊ በኋላ የዩናይትድ ከፈርጊ በኋላ ሁለተኛው ግብ አስቆጣሪ ዝላታን ኢብራሂሞቪች ነበረ ውድ ቤተሰቦቻችን የዩናይትድ መፍትሄ ግን እንዴት ሊመጣ ይችላል በአንድ የውድድር ዓመት በሁሉም መድረክ ቢያንስ 30 ግብ የሚያስቆጠር ተጫዋች ከየት ያገኛል ዩናይትድ መፍትሄውስ ማን ነው ሐሳብ መስጫ ሳጥናችን ላይ ያስፍሩልን ዘ አትሌቲክ አርሰናል በዝውውር መስኮቱ ላይ እንግዲህ የነቃ ተሳትፎን እያደረገ ይገኛል በዝውውር መስኮቱ የጨረሳቸው ዝውውሮች አሉ አርሰናል ይፋ ማድረግ አለመፈለጉ በተለይም ደግሞ በአዲሱ በጀት ይፋ ለማድረግ ስለፈለገና ሻጭ ክለቦችም ዝውውሩ በአዲሱ በጀት እንዲያዝላቸው ስለሚፈልጉ ቼልሲን ለአዲሱ በጀት ይጠቀመዋል ዙቤሜንዲን ከሪያል ሶሴዳድ አምጥቷል ሪያል ሶሴዳድም ይሄ ዝውውር ገቢ በአዲሱ በጀት እንዲያዝላቸው ይፈልጋሉ ያ ነገር እንግዲህ ይፋ እንዳያረጋ አድርጎታል እንጂ ሁለቱ ዝውውር ተጠናቋል አሁን በቀጣይነት እንደ ኑኖ ማዱኬ ኢብሪቼ ኢዜ ሞርጋን ሮጀርስ የመሳሰሉ ተጫዋቾች ላይ አርሰናል ስራዎችን እንደሚሰራም ዘ አትሌቲክ ታማኙ የዜና ምንጭ አረጋግጧል ግን ክለባቸው አርሰናል ከነኚህ 3 ተጫዋቾች ኢብሪቼ ኢዜ ኑኖ ማዱኬ ሞርጋን ሮጀርስ ማንን ቢያመጣ ተሻላችሁ ለአርሰናል የተሻለው ማን ነው መልከታችሁን አጋሩን ከአጥቂ ዝውውር ጋር በተያያዘ ታማኝ የሚባለው የጀርመን የመገናኛ ብዙሃን ምናልባት አርቢ ሌይፕዚግ ለአርሰናል ቅናሽ አድርጎ ተጫዋቹን ከሸጠለት ሼሽኮን ከ75 ሚሊዮን ዩሮ በታች ሊሸጠው አይችልም የሚሉ መረጃዎች በስፋት እየወጡ ነው አርሰናል አሁንም ዝውውሩን ከዚህ በታች ነው መጨረስ የሚፈልገው ከ80 እስከ 100 ሚሊዮን ዩሮ ተብሎ ነበር አርቢ ሌይፕዚግ ምናልባት 75 ሚሊዮን ዩሮ ከአርሰናል ጋር ሊደራደር ይችላል የሚሉ መረጃዎች እየወጡ ነው ከወደ ጀርመን አካባቢ አርሰናል እስከዚህ ሰዓት ድረስ ይፋ የዝውውር ጥያቄ ለዚህ ተጫዋች እንዳላቀረበ ይታወቃል አርሰናል ኢብሪቼ ኢዜን ቢያስፈርም እንኳን የ9 ቁጥር አጥቂ ጋር አሊያም ደግሞ ከከንፍ አጥቂ ጋር የሚገናኝ ነገር አይደለም ብለዋል ዴቪድ ኦርንስቴም እሱን ማስፈረም በተለይም በዋነኝነት ኦዴጋርድ በጨዋታ ላይ ድካሞች እየታዩበት ነውና እሱን እንደ አጋዥና የፈጠራ ችሎታ ያለው ጥሩ አማራጭ ሆናል በሚል ብቻ ወደ ቡድኑ የማምጣት እቅድ እንዳላቸው ነው ዴቪድ ኦርኔስት ያረጋገጠው ስለዚህ የሮድሪጎ ጎኤዝ ዝውውር የሚሳካበት አማራጭ ካለ የኢብሪቼ ኢዜ ወደ አርሰናል መምጣት ዝውውሩን አያግደውም ብሏል ዴቪድ ኦርኔስት ስለዚህ የኢብሪቼ ኢዜና የሮድሪጎ ጎኤዝ ዝውውር በተናጠል የሚታይ ነው ብሏል ታማኙ የዜና ምንጭ ዴቪድ ኦርኔስት የኢዜ ዝውውር ከተጠናቀቀ በኋላ አርሰናሎች የክንፍ አጥቂም 9 ቁጥር አጥቂም ለማምጣት ወደ ገበያው መውጣታቸው አይቀርም ብሏል ለሞኑ የሰሜን ለንደኑ ክለብ አርሰናል ለማስፈረም ከሚከታተላቸው ሁለገብ የፊት መስመር ተጫዋቾች መካከል ኢብሪቼ ኢዜ ጋር ከምን ደረሰ የሚለውን ደግሞ እናደርሳችሁ አርሰናሎች ተጫዋቹን ለማስፈረም እስካሁን ከክሪስታል ፓላስ ጋር ይፋይ ንግግር አላደረጉም ከተጫዋቹ ወኪል ጋር ግን ይፋይ ድርድር አድርገዋል ቶትናም አሁን ላይ ኢዜን ለማስፈረም እየሰሩ አለመሆኑን አርሰናል ለማስፈረም እንቅስቃሴ ማድረጉ ከተፎካካሪ ውጪ በነፃነት ተጫዋቹን እንዲያገኝ ረድቶታል እንግሊዛዊ ተጫዋች ኢብሪቼ ኢዜ በኮንትራቱ ውል ማፍረሻ ቢኖረውም አርሰናል ከዛ ባነሰ ሂሳብ ነው ማስፈረም የሚፈልገው ተብሏል የተጫዋቹ ዝውውር አርሰናል ሁነኛ የፊት መስመር አጥቂና የክንፍ ተጫዋች ለማስፈረም ካቀደው እቅድ ጋር አለመገናኘቱ ደግሞ አርሰናል ተጨማሪ ዝውውርን ለማድረግ ያግዟል ተብሏል አርሰናል ተጫዋቹን ወደ ኤምሬትስ ለማምጣት የተጫዋቾች ሽያጭ ማስፈለግ አለማስፈለጉ ግን በግልጽ ባይታወቅም የገንዘብ ችግር ግን የለበትም በዚህ አርሰናል ተጫዋቹን በቀጥታ ከፍሎ ማምጣት ይችላል በድርድር ግን ደግሞ የሜዳ ክፍሉን የሚለቁ ተጫዋቾች አለ በሚለው ጉዳይ ላይ ግን ዴቪድ ኦርኔስት ያለው ነገር የለም ሞስኬራ በአርሰናል ፕሮጀክትና በቀረበለት ደሞዝ ደስተኛ ነው ተጫዋቹ ወዲያውኑ ጅማሬም ማድረግ አዲሱን ዓመት በአርሰናል ወዲያው ጅማሬ ውስጥ ወይም ደግሞ በአርሰናል ዋናው ቡድን ውስጥ ጅማሬ ማድረግ ይፈልጋል በአዲሱ ዓመት ነገር ግን በአርሰናል ቤት ትልቅ ተጫዋቾች ይጠብቁታል እንደ ዊሊያም ሳሊባና ማጋሌሽ ያሉ አርሰናል ወደ 18 ሚሊዮን ዩሮ የሚያቀርብ ከሆነ ለቫሌንሺያ በጣም የቀረበ ሂሳብ ይሆናል ተብሎ ይታሰባል 20 ሚሊዮን ዩሮ ከደረሰ ተጫዋቹን ለማግኘት ደግሞ በጣም የተሻለ ነው እየተባለ ነው እስከ 5 ሚሊዮን ዩሮ አጠቃላይ ይሄ የዝውውር ሂሳቡ የወደፊቱንም ጨምሮ የታየ የሚጨምረውን ጨምሮ
ይህ ተጫዋች የዝውውር ሂሳቡ ይሆናል የሚሉ መረጃዎች በስፋት እየወጡ ነው። እስካሁን ከቫሌንሺያ ምንም የተጫዋች ኮንትራት ለማደስ ሙከራ አልተደረገም። ተጫዋቹን በእርግጥ አርሰናልን መምረጡን ተከትሎ አርሰናል ፍላጎት እንዳለው ካሳወቀም በኋላ ልቡ ያለው አርሰናል ጋር እንደሆነ ይታወቃል። አርሰናል በዚህ ዝውውር ላይም እንግዲህ ትልቅ ስራዎችን ይሰራል ተብሎ ይታሰባል። ከዛሬ ጀምሮ ምናልባት በዚህ ሳምንት አርሰናል ቤት ሌላ የምንጠብቀው ዙቤሜንዲ ከፓርዚባላጋን ዝውውር ሂደት ይፋ ማድረግ የክርስቲያን ኖርጋርድና የሞስኬራንም ዝውውር መጨረስ በዚህ ሳምንት በአርሰናል በኩል ተይዟል የተባሉ ትልቅ እቅዶች ናቸው። እኛ መረጃውን ከስር እየተከታተልን ለእናንተ ውድ አድማጮቻችን እንደ ሁልጊዜው የምናጋራችሁናል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንደ ሁልጊዜው እንዳይረሳ። ሐሳብ አስተያየታችሁን በሐሳብ መስጫ ሳጥናችን ላይ ስለምታጋሩን ከልብ አመስግነን የአሁኑን ስፖርታዊ ጥንቅር እናበቃለን። በቀጣይ እስክንገናኝ መልካም ጊዜ ይሆንላችሁ።